ለመድፈኞቹ አርሰናሎች እጅግ በጣም ጥሩ ሊባል የሚችል ወሳኝ መረጃ ተሰምቷል። እንደዚሁም ደግሞ ስለ ዛሬው ምሽት ጨዋታ አሰልጣኝ ሚኬል አርቴታ ወሳኙን መግለጫ ሰጥተዋል። ስለሚቀሩት 5 ጨዋታዎችም ተናግረዋል። በነገራችን ላይ ከአርቴታም በተጨማሪ የአርሰናሉ ተከላካይ ሳሊባና ጋብሪኤል ማርቲኔሊ ብራዚላዊው የመስመር ተጫዋች ለአርሰናል ደጋፊዎች እንደዚሁም በቀሪው 5 ጨዋታ ላይ ምን እንደሚያስቡ ለደጋፊዎች ወሳኝ የተባለ መልእክት አስተላልፈዋል። እነዚህን እንግዲህ እንደተለመደው በአማረ መልኩ ወደ እናንተ ማቀርብ ነው የሚሆነው። በተለይ አስደሳቾቹ ዜናዎች ምንድናቸው የሚለውን ጨምሮ አርቴታ፣ ሳሊባና ማርቲኔሊ የተናገሩትን ወደ እናንተ አደርሳለሁ። ከእናንተ እንግዲህ በጣም የሚጠበቀው ቀላል ነገር ምንድነው? ቪዲዮውን ላይክ አድርጋችሁ መጀመር ነው። እናንተ ላይክ ስታደርጉት ራሱ ዩቲዩብ ለበርካቶች እንዲደርስ ስለሚያደርገው ላይክ በማድረግ እንድትጀምሩ በአክብሮት እጋብዛችኋለሁ። በቀጥታም ወደ መረጃዎቹ ነው የምወስዳችሁ ውድ አድማጭ ተመልካቾች። እንግዲህ የዛሬዋ ቀን ለአርሰናል ደጋፊዎች በጣም ወሳኝ ምዕራፍ፣ ወሳኝ ቀን ናት ብዬ እኔ በግሌ እጠብቃለሁ። አንደኛ ወይ ተስፋ የሚቆርጡበት ወይ ደግሞ ድጋሚ ተስፋ የሚያገኙበት ቀን እንደሆነ አስባለሁ። አርሰናል ዛሬ ምሽት በኤምሬት ኒውካስትልን ልክ እንደ ሲቲው ጨዋታም በጥሩ ብቃት አሳምኖ የሚያሸንፍ ከሆነ ያው በሲቲ ጨዋታው ምርጥ እንደነበር አይተናል። ያው አርሰናል ምንም እንኳን ቢሸነፍም ማለት ነው በርካታ የግብ ዕድሎችን የፈጠረበት ጨዋታ እንደሆነ አይተናል። በዛሬ ምሽት ጨዋታም አርሰናል ኒውካስልን ይህንኑ አጨዋወት ተጠቅሞ ጥሩ ውጤት ከሜዳ ይዞ የሚወጣ ከሆነ የአርሰናል ደጋፊዎች በድጋሚ ዋንጫውን የመብላት እድል አለን የሚል ተስፋን እንዲሰንቁና ለቀጣይ ጨዋታዎች በመነቃቃት አርሰናልን በሚገባ እንዲደግፉ የሚያደርጉበት ነው ብዬ እጠብቃለሁ። የአርሰናል ተጫዋቾችም የአርሰናል ቡድንም ዛሬ ድል ማድረግ የሚችል ከሆነ ለቀጣይ የፕሪሚየር ሊግ ጨዋታዎች እንደዚሁም ለሻምፒዮንስ ሊግ ከአትሌቲኮ ማድሪድ ጋር ሮብ ላለበትም ጨዋታ ትልቅ መነቃቃትን የሚፈጥር ነው የዛሬው ጨዋታ ማለት ነው። ስለዚህ ከተሸነፈም ደግሞ የዛን ያህል ተስፋን የሚያስቆርጥ ነው። ምክንያቱም ዛሬ ተሸነፈም መሸነፍ ብቻ አይደለም አቻ እንኳን ከወጣ ዋንጫውን ለማንቸስተር ሲቲ አሳልፎ እንደሰጠ ስለሚቆጠር በዛሬው ጨዋታ በፍጹም አቻም ሽንፈትም የማይፈለጉ ውጤቶች ናቸው። ዛሬ የሚፈለገው ማሸነፍና ማሸነፍ ብቻ ነው። ከተቻለ ግልጽ ነው ያው በጣም ከባድ ቡድን እንደሆነ ይታወቃል ኒውካስትል። ነገር ግን አርሰናል ከተቻለ በደንብ በሰፊ ግብ ልዩነት ማሸነፍ የሚችል ከሆነ የአርሰናል ደጋፊዎች በደንብ ተስፋቸው ድጋሚ እንዲለመልም የሚደረግበት ነው። ስለ ዛሬው ጨዋታ እንግዲህ አሰልጣኝ ሚኬል አርቴታ ካነሱት መግለጫ ስንጀምር በጣም ጥሩና አስደሳቹ ዜና ምንድነው እንደምትሉኝ ተስፋ አድርጋለሁ። እሱ ምንድነው? አርቴታ በጋዜጣዊ መግለጫቸው ላይ መጀመሪያ ሲጀምሩ የተናገሩት ስለ ጉዳት ነው። እንደምታውቁት አርቴታ ስለ ጉዳት መረጃዎች ያነሳሉ። ሌላ ጊዜ በሚያናድ ሁኔታ እንግዲህ አርቴታ ብዙ ጊዜ እንትና ተመልሷል እንትና የለም የሚል ነገር አይናገሩም ነበር። ትናንትና በነበራቸው መግለጫ ላይ ግን ስለ ዛሬው ጨዋታ ምን አሉ? ሪካርዶ ካላፊዮሪም ቡካዮ ሳካም ለዛሬው ጨዋታ ሙሉ በሙሉ ዝግጁ ናቸው፣ ወደ አርሰናል ስብስብ ተመልሰዋል ሲሉ የምስራቹን እንግዲህ ተናግረዋል። በእርግጥ ቡካዮ ሳካና ካላፊዮሪ ከረፈደ ነው የመጡት ማለት ይቻላል። ብዙ ጨዋታዎችን አርሰናል በተለይ ሁለቱን በሚፈልግበት ሰዓት ግብ በሚፈልግበት ሰዓት አጥቷቸው ነው የተመለሱት። ነገር ግን አሁንም ቢሆን ፕሪሚየር ሊጉ እኩል 50% ስለሆነ ያስፈልጋሉ እነዚህ ተጫዋቾች ለግብ ማስቆጠር። በተለይ ሳካ ምን ያህል አስፈላጊ ሰው እንደሆነ ታውቃላችሁ። ኖኒ ማዱኬ ጥሩ ተጫዋች ነው፣ ነገር ግን ለቅያሪ የሚሆን እንጂ ቋሚ አድርጋችሁ የምታጫውቱት ተጫዋች እንዳልሆነ ይታወቃል። የመጨረሻው ውሳኔዎቹ እጅግ በጣም ደካማ ከመሆናቸው የተነሳ ማዱኬ እንግዲህ ግብ ማስቆጠር አሲስት ማድረግ ምን ያህል እንደሚቸግረው አይተናል። ቡካዮ ሳካ ባለበት ጨዋታ ግን አርሰናል ከ70% በላይ የማሸነፍ ንጻሬ ያለው። ስለዚህ የሳካ መመለስ ትልቅ ለአርሰናል ትልቅ ስኬት ነው። ስለዚህ ቡካዮ ሳካ በዛሬው የአርሰናል ስብስብ ውስጥ ይካተታል። ቋሚ ሆኖ ይጀምራል ብዬ እኔ በግሌ አልጠብቅም። ከጉዳት ስለተመለሰ ተቀያሪ ወንበር ላይ ይቀመጣል፣ ማዱኬ ይጀምራል የሚል እምነት ነው ያለኝ። ከዛም በኋላ 60 ሚሆን 70 ላይ ቡካዮ ሳካ ውጤቱ ታይቶ ተቀይሮ የሚገባ ይሆናል። ከረፍትም በኋላ ሊገባ ይችላል የሚል እምነት አለኝ። ነገር ግን በደንብ ፊት ከሆነና በአካል ብቃቱ በደንብ ዝግጁ ከሆነ አርቴታ በፈጠነ መልኩ እንግዲህ ማዱኬን ቁጭ አድርጎ ሳካን ቋሚ አድርጎ ሊያስጀምረው ይችላል። ካላፊዮሪ ለእኔ ቋሚ ሆኖ ቢጀምር በጣም ጥሩ ነው፣ እሱም በአካል ብቃቱ ዝግጁ ከሆነ ማለት ነው። ነገር ግን ዝግጁ ካልሆነ አርቴታ ሂንካፔን ያስጀምራሉ የሚል እምነት አለኝ። ነገር ግን ከሂንካፔ ይልቅ ካላፊዮሪ ግቦችን ለማስቆጠር የሚያስፈልግ ተጫዋች ስለሆነ
በቋሚነት ቢጀምር በጣም ወሳኝ ነው። የእነዚህ ሁለት ተጫዋቾች መመለስ በዛሬው ጨዋታ ለአርሰናሎች በጣም ትልቅ ዜና ነው የሚል እምነት አለኝ። በተለይ ግን ማስቆጠር ከተቸገረ አርሰናል በሂንካፒ ጀምሮ ካላፊዮሪን በማስገባት ማጥቃቱን በደንብ ማሳለጥ ይችላል ማለት ነው። መጥፎ ዜና ምንድነው? ቲምበር ዛሬም አልተመለሰም። አርቴታ አረጋግጧል። ጁሪየን ቲምበር አሁንም ትንሽ ይቀረዋል፣ ዝግጁ መሆን አልቻለም ሲሉ ምናልባት ሮብ ከአትሌቲኮ ማድሪድ ጋር በሚኖረው ጨዋታም ሊመለስ እንደሚችል ፍንጭ ሰጥተዋል። አርቴታ ዋንጫውን ማሳካት እንደምንችል በሙሉ ቡድኔ እምነት አለኝ ሲል ተናግሯል። የዛሬውን ጨዋታ ማሸነፍ እንፈልጋለን። የመጀመሪያውን ጨዋታ ማሸነፋችን ወደ ዋንጫው አንድ ደረጃ ያስጠጋናል። እንደምታውቁት 5 ጨዋታዎች ቀርተውናል። የመጀመሪያውን ጨዋታ ደግሞ ዛሬ እናደርጋለን። ዛሬ የመጀመሪያውን ጨዋታ ማሸነፍ ትልቅ ስኬት ነው። ስለዚህ ወደ ሜዳ የምንገባው ለድል ነው ሲሉ የተናገሩ ሲሆን በተጫዋቾቼ በቡድኑ አባላትና ማሳካት በምንፈልገው ነገር ትልቅ እምነት አለኝ። 4 ሳምንታት አሉን። ለሁለት ትልቅ ዋንጫዎች እየተፋለምን ነው። ገና ነው። ሁሉም ነገር መሆን ይችላል። ተረጋጉ ሲል አሰልጣኝ ሚኬል አርቴታ ለአርሰናል ደጋፊዎች መልእክት አስተላልፏል። ስለ ጎልስ ምን ያህል ታስባለህ? ምክንያቱም አሁን ፕሪሚየር ሊጉ በግብ ልዩነት ሊወሰን ይችላል። ግቦችን ስለማስቆጠር እያሰብክ ነው ወይ? ጠይቆ አርቴታ ትኩረታችን ስለ ጎል አይደለም። የመጀመሪያ ትኩረታችን ከተጋጣሚ ተሽሎ ጨዋታን ማሸነፍ ነው። መጀመሪያ እሱን ለማድረግ ነው ወደ ሜዳ መንገበው። ከዛም በኋላ ጎል ማስቆጠር የሚለውን እንመለከታለን ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል። እንዳልኳችሁ አርሰናል ዛሬ ማድረግ ያለበት ትልቁ ነገር ግብ ቀድሞ ማስቆጠር ነው። ገና ከረፍት በፊት በ20 ደቂቃ ይሁን በ10 ደቂቃ ይሁን በተሻለው በፍጥነት አንድ ግብ ማስቆጠር መቻል አርሰናልን በትልቅ በራስ መተማመን ስለሚጨምርለት ከዛም በኋላ 2-3 ባዶ ኒውካስትልን ማሸነፍ ትልቅ ስኬት ስለሆነ ለአርሰናል ቀድሞ ከረፍት በፊት በተሻለ ፍጥነት ግቦችን ማስቆጠር ትልቁ ጠቃሚ ጉዳይ ነው ብዬ አስባለሁ። የአርሰናሉ ፈረንሳይ ተከላካይ ዊሊያም ሳሊባ እንግዲህ እስከ መጨረሻው የመፋለሚያ ጊዜያችን አሁን ነው ሲል ገልጿል። መረጋጋት አለብን የሚለው ሳሊባ በተመሳሳይ ሰዓት ደግሞ ሜዳ ላይ ግን እሳት ሆነን እስከ መጨረሻው መፋለም አለብን፣ ምክንያቱም ጊዜው አሁን ነው ሲል ተናግሯል። የክለቡ አካል የሆነ ሁሉም ሰው አሁን ያስፈልገናል ሲል ጥሪ ያቀረበ ሲሆን ምክንያቱም አሁን ማድረግ አለብን ብሏል። አሁን ትክክለኛው ጊዜ ነው፣ ሜዳ ላይ ያለንን ሁሉ መስጠትና እስከ መጨረሻው መፋለም አለብን ሲል ዊሊያም ሳሊባ የአርሰናል እያንዳንዱ አባል ደጋፊም ይሁን ሌላው በሙሉ በአሁኑ ሰዓት ከአርሰናል ጎን እንዲቆም መልእክት አስተላልፏል። ሌላኛው የአርሰናሉ ተጫዋች ጋብሪኤል ማርቲኔሊ ነው። ጋብሪኤል ማርቲኔሊ ዓላማችን ፕሪሚየር ሊጉን ማሸነፍ ነው ሲል የተናገረ ሲሆን በቀሪ 5 ጨዋታዎች ጥረታችንን በእጥፍ ማሳደግ አለብን ያለው ማርቲኔሊ ዓላማችን ፕሪሚየር ሊጉን ማሸነፍ ነው ብሏል። አክሎም በአርሰናል ታሪክ ውስጥ ስማችንን ማጻፍና መጻፍ እንፈልጋለን። ስለዚህ ካሁን በኋላ ያሉ 5 ቀሪ ጨዋታዎች የሞት ሽረት ናቸው፣ እንጋደላለን ሲል ደግሞ ጋብሪኤል ማርቲኔሊ መልእክት አስተላልፏል ማለት ነው። በእርግጥ እኔ እዚህ ጋር እነዚህን ወሬዎች ብዙም የምደግፈው አይደለም። ምክንያቱም ሜዳ ላይ ያለውን ነገር ነው ይበልጥ ማየት የሚያስፈልገው። እንደዚህ በራስ መተማመኑ ጥሩ ነው። አዎ እጅግ በጣም ጥሩ ነው። መነሳሳቱ በጣም ጥሩ ነው። አዎ በጣም ጥሩና አስፈላጊ ነው። ነገር ግን ከመነሳሳቱም ከመናገሩም ከውጪ ካለውም በላይ ሜዳ ላይ ገብታችሁ የምታሳዩት አቋም ደግሞ ትልቅ ትርጉም ይኖረዋል። ስለዚህ ይህንን የተናገሩትን ሜዳ ላይ ገብተው ሊያሳዩን ያስፈልጋል። ዛሬ ኒውካስትል ላይ ሜዳ ላይ ገብተው ይህንን ንግግራቸው ካሳዩን ለአርሰናል ያለው ድጋፍ በእርግጠኝነት አሁን ካለው እጥፍ እንደሚጨምር እርግጠኛ ነኝ። ስለዚህ የአርሰናል ተጫዋቾች የተናገሩትን ሜዳ ላይ ማሳየት አለባቸው። አዎ 5 ጨዋታዎች ነው የቀሩት። እነዚህን 5 ጨዋታዎች ማሸነፍ ዋንጫውን ለመብላት ትልቅ እድል ይሰጣል። ሲቲ ነጥብ ሊጥል ይችላል። ግቦችን በማስቆጠር በግብ ልዩነት ዋንጫውን ማሳካት ይቻላል። ስለዚህ አርሰናል ሳሊባም ይሁን ማርቲኔሊም ይሁን የተናገሩትን ሜዳ ላይ ዛሬ ምሽት በማሳየት ድጋፉን የሚፈልጉ ከሆነ ምክንያቱም ሁሉም ከጎናችን ይቆም እያሉ ስለሆነ መጀመሪያ ይህንን ማሳየት አለባቸው። በኤምሬት ህዝቡ ይሰበሰባል፣ ይደግፋቸዋል። ስለዚህ ውጤቱን በማምጣትና የአርሰናል ደጋፊን አሳማኝ በሆነ እንደሌላ ጊዜ በማያሳምን ወይ ተከላክሎ በመጫወት ወደ ኋላ በማፈግፈግ ሳይሆን ልክ እንደ ሲቲው ጨዋታ በድፍረት በርካታ የግብ ዕድሎችን በመፍጠር ግቦችን በማስቆጠር ማሸነፍ የሚችል ከሆነ አርሰናል ትልቅ ድጋፍ ይኖረዋል። እኔ እንዳልኳችሁ አርሰናል ኒውካስትልና ፉልሃምን በጥሩ የግብ ልዩነት ማሸነፍ የሚችል ከሆነ
የፕሪሚየር ሊጉን ዋንጫ የማሳካት እድሉ እጅግ በጣም ይሰፋል። ከሲቲ ቀድሞ ነው ለጨዋታ የሚያደርገው። ከኒውካስትልና ከፉላም ሁለቱም ድል አድርጎ በ6 ነጥብ ግቦቹንም ቢያንስ 5-6 ግቦችን በሁለቱ ጨዋታ 2-0 3-0 ወይ 2-2 አሸንፎ አራትም ቢሆን ካሰፋው ሲቲ ያ ግብ ላይ ለመድረስ ስለሆነ የሚጫወተው ነጥብ እንዲጥል ያስገድደዋል። ስለዚህ አርሰናል በእነዚህ ሁለት ጨዋታዎች የሚያስመዘግበው ውጤት የፕሪሚየር ሊጉን ዋንጫ ያሳካሉ ለሚለው ትልቅ ፍንጭ የሚሰጥ ስለሆነ አንደኛው ደግሞ ጨዋታ ዛሬ ምሽት ስለሆነ ዛሬ ምሽት አርሰናል ማን እንደሆነ ትክክለኛ የዋንጫ ቡድን ከሆነ የዋንጫ ቡድንነቱን ካልሆነም ደግሞ አለመሆኑን የሚያሳይበት ቀን ነው ብዬ እኔ በግሌ እምወስደው ማለት ነው። የቡካዮ ሳካ መመለስ በጣም ትልቅ ጥቅም አለው። እንግዲህ ከዚህ ከጉዳት የተመለሱ ተጫዋቾችን ካየን በኋላ የዛሬው የአርሰናል አሰላለፍ ምን ሊመስል ይችላል የሚለውን ስንመለከት በዛሬው ጨዋታ እንግዲህ የመጀመሪያው በረኛው ያው ግብ ጠባቂው ዴቪድ ራያ እሱ ይሆናል ተብሎ ነው የሚጠበቀው። ምክንያቱም ካሁን በኋላ ኬፓን በሻምፒዮንስ ሊጉም በፕሪሚየር ሊጉም ምናልባት ራያ ጉዳት ካልገጠመው በቀር እንደማንመለከተው ግልጽ እሱን ማለት ነው። ወደ ተከላካይ ስፍራ ስናመራ እንግዲህ ጋብሪኤል ማጋሌሽ እና ዊሊያም ሳሊባ የአርሰናልን የመሃል ተከላካይ ስፍራ ይመራሉ ተብሎ ይጠበቃል። በመስመር ተከላካይነት እንግዲህ በባለፈው ጨዋታ በጣም ጥሩ ብቃቱን ያሳየው ክርስቲያን ሞስኬራ የቲምበርን ቦታ በመተካት በዚህም ጨዋታ ይሰለፋል የሚል እምነት አለኝ። ከዛም በኋላ ካላፊዮሪ በጥሩ አካል ብቃት ላይ ከተገኘ ካላፊዮሪ ቋሚ ሊሆን ይችላል። ነገር ግን እንደኔ ፔሮ ሂንካፔ ቋሚ ሆኖ ይጀምራል የሚል እምነት ነው ያለኝ። መሃል ሜዳ ላይ እንግዲህ ማንቸስተር ሲቲ የነበረው አሰላለፍ ማርቲን ዙሜንዲ፣ ዲክላን ራይስ እና ማርቲን ኦዴጋርድ የአርሰናልን የመሃል ሜዳ ይመራሉ ብዬ ጠብቃለሁ። በመስመር አጥቂነት የማርቲኔሊና የትሮሳርድ ቦታን ልክ እንደ ሲቲው ጨዋታ ኤብሪቼ ኢዜ ተክቶ ይገባል የሚል እምነት አለኝ። ቡካዮ ሳካ በጥሩ አቋም ላይ የሚገኙ ከሆነ በቋሚ አሰላለፍ ልንመለከተው እንችላለን። ነገር ግን ፊትነስ ችግር አለ ተብሎ ካመነ አርቴታ ማዱኬን ልክ እንደ ሲቲው ጨዋታ ሊያስጀምረው ይችላል። በአጥቂ ቦታ ካይ ሃቨርት ይጀምራል የሚል እምነት አለ። ቪክተር ዮኬሬሽ በዛሬውም ጨዋታ ተቀያሪ ወንበር ላይ የመመለስ እድሉ ሰፊ ነው። ምክንያቱም እንደምታውቁት አርቴታ በሲቲው ጨዋታ ባሳዩት ብቃት በበርካቶች ዘንድ ተደንቋል። ይህንኑ አጫወት በየጨዋታው እንዲተገብርም እየተጠየቀ ይገኛል። የአርሰናል ደጋፊዎች፣ የቀድሞ ተጫዋቾች፣ የቀድሞ አሰልጣኝ አርሰን ቬንገርን ጨምሮ አርቴታ በሲቲ ጨዋታ የተጠቀመውን አሰላለፍ ካሁን በኋላ የሚጠቀም ከሆነ ብዙ ግቦችን የማስቆጠር እድል ይኖረዋል በሚል እምነቶችን እየታየበት ስለሆነ አርቴታ የሲቲውን አሰላለፍ ራሱን ምናልባት ቡካዮ ሳካና ካላፊዮሪን ጨምሮ ይጠቀማል የሚል እምነት ነው ያለው። እንግዲህ በአርሰናል ቤት ውስጥ ከፍተኛ መነሳሳት እንዳለ አርቴታ በትላንትና ምሽቱ መግለጫ ተናግሯል። አሁን ላይ እንግዲህ 5 ቀን እረፍት አድርጎ ነው አርሰናል የመጣው። እንደምታውቁት ከእሁድ በኋላ ሰኞና ማክሰኞ የአርሰናል ተጫዋቾች እረፍት ተሰጥቷቸው ነበር፣ ሙሉ እረፍት። ከዛም በኋላ ሮብ፣ ሐሙስ፣ አርብ ደግሞ ትሬኒንጋቸውን አድርገው ለዛሬው ጨዋታ ዝግጁ መሆናቸው ተናግረዋል። አሰልጣኝ ሚኬል አርቴታ ደግሞ አየሩ በጣም ጥሩ እንደነበረ፣ የሚረብሽ አየር እንዳልነበረ፣ በጣም አስደሳች ሳምንት እንደነበረ በአርሰናል መልበሻ ክፍል ውስጥ ያለው ከፍተኛ መነሳሳትና በራስ መተማመን እንደሆነ ተናግረዋል። ይህንን ንግግር ሜዳ ላይ እንዴት አድርገው ያስመለከቱናል የሚለው ዛሬ ምሽት በጉጉት የሚጠበቅ ጉዳይ ነው። ለአርሰናል ጥሩ ዜና እንግዲህ የቡካዮ ሳካም የካላፊዮሪ መመለስ እንዳለ ሆኖ የኒውካስትል ወሳኝ ተጫዋቾች እነ ጎርደን፣ እነ ጆይሊንተን፣ እነ ሊቭራሜንቶ ደግሞ በጉዳትና በቅጣት ምክንያት ጆይሊንተን በነገራችን ላይ በዛሬው ጨዋታ ላይ ዝግጁ ነበር ከጉዳት አገግሞ፣ ነገር ግን በቅጣት ምክንያት ነው የዛሬው ጨዋታ የሚያመልጠው። ጎርደን እና ሊቭራሜንቶ ደግሞ በጉዳት ነው የዛሬው ጨዋታ የሚያመልጣቸው። ስለዚህ አርሰናል ይህንን ክፍተት ተጠቅሞ ወሳኝ ተጫዋቾቹ እነ ቡካዮ ሳካን ተጠቅሞ እነ ካላፊዮሪን ተጠቅሞ ውጤት ያመጣል ወይ? እኔ በግሌ እንደነገርኳችሁ የዛሬው ጨዋታ አርሰናልን ለዋንጫ አንጠብቀው ወይስ አንጠብቀው የሚለውን በደንብ የሚገልጽልኝ ጨዋታ ነው ብያችኋለሁ። ለብዙዎቻችሁም እንደዚህ ይሆናል የሚል እምነት አለኝ። የዛሬውን ጨዋታ ከተመለከትን በኋላ አርሰናል ለፕሪሚየር ሊጉ ዋንጫ አንጠብቀው ወይስ ደግሞ ፕሪሚየር ሊጉን ትቶ ቻምፒዮንስ ሊግ ላይ አርፎ ትኩረት ያደርግ የሚለውን ዛሬ ምሽት ነው የምንመለከተው ማለት ነው። ውጤት እስኪ ይገመት፣ ግምታችሁን አስቀምጡ። ስለስንት ይጠናቀቃል ብላችሁ ታስባላችሁ? የአርሰናል አሰላለፍስ ምን መሆን አለበት? ማን ቋሚ መሆን አለበት? ማን ደግሞ ወደ ተቀያሪ ወንበር መውረድ አለበት? ዮኬሬሽ፣ ሃቨርት፣ ኤዜ፣ ኦዴጋርድ። የእናንተን ሐሳብና አስተያየት ደግሞ በኮመንት መስጫ ሳጥን ውስጥ ብታስቀምጡልኝ እመለከታቸዋለሁ። ከጨዋታው በኋላ ደግሞ ነገ
በማለዳ አርሰናል እንግዲህ ምን ገጠመው የሚለውን ደግሞ ወደ እናንተ የማደርስ ነው የሚሆነው ማለት ነው። እንግዲህ አስደሳች ቀንና አስደሳች ምሽት መድፈኞቹ ያሳዩናል የሚል እምነት አለኝ። በያላችሁበት መልካም እድል እመኝላችኋለሁ ማለት ነው። በያላችሁበት በቀጣይ መረጃ እስከምንገናኝ ድረስ ሰላም ተመኘውላችሁ።